ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቤንሻንጉል ጉሙዝ ሚዲያ አድማጭ ተመልካቾቻችን እንኳን ለአዲሱ ዓመት በሰላም አደረሳችሁ። አዲሱን ዓመት በሚመለከት እነሆ የቤንሻንጉል ጉሙዝ ሚዲያ ከእንግዳ ጋር ቆይታ ያደርጋል። አብረናችሁ ቆይታ የምናደርገው የፕሮግራሙ አዘጋጅና አቅራቢ እኔ በፈቃዱ አዳንና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሶሳ ሀገረ ስብከት ጽሕፈት ቤት የሕዝብ ግንኙነት ከሆኑት መጋቤ ሃይማኖት ቀሲስ እንዳለው አገኘ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ቸርነት ዓመታትን ታቀዳጃለ ምድረ በዳውን በፈቃድህ ስብን ታጠግባለ ተራሮችን በጠል ታለመልማለህ አሮጌውን አዲስ ጌታ ታደርጋለህ ተራሮችን በጠል ታለመልማለህ አሮጌውን አዲስ ጌታ ታደርጋለህ። መጋቤ ሃይማኖት ቀሲስ እንዳለው አገኘ በድጋሚ ከልብ አመሰግኖታለሁ። እንኳን ለአዲሱ ዓመት በሰላም አደረሰዎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ 2017 ዘመነ ማቴዎስን አጠናቀን ወደ 2018 ዘመነ ማርቆስ እንድንሸጋገር ስለፈቀደልን ከሁሉ በፊት አምላካችን ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን በሰላም አብሮ አደረሰን አደረሰዎት። አዲስ ዓመት ይባላልና አዲስ ዓመት ምንድነው አዲስ ያደረገው? ዘመን ይሄዳል፣ ዘመን ይመጣል። አዲስ ያሰኘው ምንድነው የሚለውን በዚህ ሐሳብ ቆይታ እናደርጋለን። አዲስ የሚለው ቃል የአሮጌ ተቃራኒ ነው። ስለዚህ አዲስ ዓመት ለመባል አሮጌ ወይም ያለፈ ነገር አለ ማለት ነው። ሁልጊዜ በየሰዓቱ አዳዲስ ነገሮች አሉ። ለምሳሌ ሰከንዶች ወደ ደቂቃ፣ ደቂቃዎች ደግሞ ወደ ሰዓታት፣ ሰዓታት ወደ ዕለታት፣ ዕለታት ደግሞ ወደ ሳምንታት፣ ሳምንታት ወደ ወራት፣ ወራት ወደ ዓመታት እያሉ ይቀያየራሉ። አዳዲስ ነገሮች አሉ። የዘመን መለወጫ ግን ረጅም የሆነውን 12 ወር እንደ ኢትዮጵያ ደግሞ 13ኛው ወር ጳጉሜን ጨምሮ ይዘን ቆይተን ወደ አዲሱ የምንሸጋገርበት ዘመን ስለሆነ አሮጌው አልፎ አዲስ ሲተካ አዲስ ዘመን ተብሎ ይጠራል። ስለዚህ እግዚአብሔር ለሰው ልጆች ምግባር፣ ሃይማኖት፣ ትሩፋት እንዲያከናውኑበት በተለይም ደግሞ በምድር ላይ ሲኖሩ ምድርንም እያበጁ እየሰሩ ተግባረ ስጋና ተግባረ ነፍስ እያከናወኑ ኑረው ከሚያልፈው ወደማያልፈው ዓለም እንዲሸጋገሩ ዘመናትን እግዚአብሔር እየባረከ ይሰጣል። ስለዚህ እነዚህ ዘመን ሲለዋወጡ አሮጌው እያለፈ አዲስ ሲተካ አዲስ ዘመን ይባላል። እንደ ሀገራችን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ጭምር አቆጣጠር አራቱ ወንጌላውያን አሉ። በአራቱ ወንጌላውያን ወቅቶች ከአራት ተከፍለው በየዘመናቱ ለውጥ ይደረጋል። በተለይ ዘመነ ሉቃስ ተጠናቆ ሉቃስ ወደ ዘመነ ዮሐንስ ስንሸጋገር፣ ከዛ ውጭ ግን በዘመነ ማቴዎስ፣ ማርቆስ እና ሉቃስ ደግሞ የወርሃ ጳጉሜን 5 ትሆናለች። እነዚህ ተጠናቆ አዲሱ ሲተካ አዲስ ዓመት ይባላል። አዲስ ማለት ያልተነካ ያልተሰራበት ግን ገና ሊሰራበት አዲስ ልብስ ሲባል አዲስ የሚለበስ ነው። ዘመንም አዲስ የሚባለው ገና አዲስ መጽሐፍ ማለት ነው። የሚጻፍበት ሕይወት የሚጻፍበት ተግባር የሚከናወንበት አዲስ ገጽ አዲስ ስጦታ እየተሰጠን ነው ማለት ነው። ለእኛ አዲስ ነው። በእግዚአብሔር ዘንድ ግን እነዚህ ሁሉን ነገር የሚያሳልፍ በሱ ዘንድ የታወቁ ናቸው። አንተስ አንተ ከመ ወአመቲ ከኒ ያህልቅ፣ አንተ ግን ያው አንተ ነህ፣ አመታቶችህ ዘመናቶችህ ከቶ አያልቁም ነው የሚለው። ስለዚህ የማያልቅበት እግዚአብሔር ለሰው ልጅ ግን በተወሰነ ዘመን በሚያልቅ እድሜና ዘመን ተሰጥቶት ስለሚኖር የኖረበት ዘመን አልፎ ሌላ ሲሰጠው በዘመን መለወጫ ላይ አዲስ ዓመት ብሎ እንኳን አደረሳችሁ ይላል። ስለዚህ አዲስ ዓመት አዲስ መንፈስን ተላብሰን አዲስ እቅድ አውጥተን አዲስ ተስፋ ይዘን የምንቀበለው ዘመን ስለሆነ አዲስ ተብሎ ይጠራል። ይሄ አዲስ ነገር ደግሞ ከሚሰጠው ከማን ነው? ከእግዚአብሔር ዘንድ ነው። ቅዱስ ዳዊት በመዝሙር 64 ላይ ወተባረክ አክሊለ ዓመተ ምሕረትከ ወይጸግቡ ጠላህተ ገዳም ይላል። በቸርነት ዓመታትን ታቀዳጃለህ ነው የሚለው። እግዚአብሔር በረሃውንም
ጠላተ ገዳም የሚላቸው በረሃዎቹን በጠል በቸርነት በምረት ያጠግባቸዋል። አድባረ በዱ ወይም ደግሞ ተራራዎችን ሸንተረሮችን እነዚህን በሐመልማላት ሸፍኖ እንስሳትን ይመግባል። መጋቢ ዓለማት እግዚአብሔር መግቦቱን ጠብቆቱን የሚያሳይበት ዘመን ስለሆነ አዲስ ዘመን ማለት አዲስ ተስፋ አዲስ እቅድ ይዘን የምንቀበለው ገና የምንሰራበት ያልተነካ የሚገለጥ ዘመን የሚገለጥ ጊዜ የሚገለጥ ሳምንት ወር የሚሰጥበት ስለሆነ አዲስ ዘመን ተብሎ ይጠራል። አዲሱ ዓመት የዘመን አቆጣጠር በሌሎች አካባቢዎች በማርች የሚሉት አለ። የአዲሱ ዓመት መግቢያ መስከረም ነው በኢትዮጵያ። ስለዚህ መስከረም ለምን ሆነ? ኢትዮጵያ የወራት ሁሉ መጀመሪያዋ መስከረም ነው። የአዲስ ዘመን የአዲስ ዓመት የዘመን መለወጫ መስከረም ነው። መስከረም የሆነበት ትልቅ ምክንያት አለ። በመጽሐፈ ስንክሳርም እንደተገለጸው መስከረም የወራት ሁሉ ብሩክ የሆነ የመስከረም ወር የኢትዮጵያና የግብፃውያን የዓመታት መጀመሪያ ነው ብሎ ያትተዋል። እለታቱ መዓልቱና ሌሊቱም እኩል ነው፣ 12 ነው። ይሄ የሆነበት ምክንያት አንደኛው በዚህ በመጽሐፈ ሄኖክ ምዕራፍ 21 ቁጥር 49 ላይ እንደተቀመጠው እግዚአብሔር ለዘመናት መለወጫ የሆኑ ዘንድ ዘመናትን ሰጥቷል። ዘመናት ደግሞ የሚቆጠሩት በፀሐይ በጨረቃ በከዋክብት ነው። እነዚህ ጨረቃ ከዋክብት እና ፀሐይ ስርዓተ ዑደታቸውን የሚያጠናቅቁት በወርሃ ጳጉሜ ነው። አጠናቀው እንደገና አንድ ብለው የሚጀምሩት መስከረም 1 ነው። ከዛ የተነሳ መስከረም 1ን የአቡሻክር ምሁራን ሊቃውንት የባህር ሐሳብ ሊቃውንት መስከረም 1 መጀመሪያ እንዲሆን ስርዓት ተሰርቷል ማለት ነው። ይሄ መጀመሪያው። ሌላው ምሳሌያዊ እና ታሪካዊ ትርጓሜ አለው። በመጽሐፈ ዘፍጥረት ምዕራፍ 6 ስንመለከት በዘመነ ኖህ የነበረውን ታሪክ ያስታውሰናል። ኖህ እና በዘመኑ የነበሩ ሰዎች በኖህ ዘመን እግዚአብሔርን ሲበድሉ ኃጢአት ሲሰሩ ከሚመጣው ጥፋት ይድኑ ዘንድ የሚድንበትን መርከብ ለኖህ እንዲሰራ ታዟል። ከዛ በኋላ እንግዲህ የሰማይ መስኮት ተከፍቶ የምድር ቀላያት ተደርለው 40 መዓልትና 40 ሌሊት የጥፋት ውሃ ዘንቦ 8ቱ ፍጥረታት በመርከብ ከቆዩ በኋላ ነትገማየ አይህ ሐጸማየ አይህ የጥፋት ውሃ ጎደለ ብላ ርግብ ቄጤማ ይዛ እጸ ዘይትም ይላል የወይራ ዝንጣፊ ይዛ በምታበስርበት ሰዓት መስኮቱን ከፍቶ የመርከቡን የምድርን የጥፋት ውሃን መጉደል ካየና ከተመለከተ በኋላ ወጥቷል። በወጣበት ሰዓት ብሩህ ነበረ። ያ ብሩህ ወር የተለየ ወር መስከረም አረንጓዴ መልክዓ ምድሩ የሚለብስበት አበባዎች የሚታዩበት ደፍርሶ ይሄድ የነበረው ወንዝ ጥልል ብሎ እንደ ኩልል ብሎ ወርዶ የሚሄድበት እጅግ በጣም የተለየ ወር ነው። በነገራችን ላይ መስከረም ሲባል ዝም ብሎ ወር ብቻ አይደለም። የኢትዮጵያ ቀለም የኢትዮጵያ ስነ ቃሉ ራሱ ከዚህ ወር ጋር የተያዘ ነው። መልክዓ ምድሩ ከዚህ ወር ጋር የተያዘ ነው። የኢትዮጵያ ውበት የሚታየው የሚመለከተው በዚህ ወር ነው። እንደምንመለከተው በዚህ ወር መልክዓ ምድሩ ሁሉ እጅግ በጣም ያሸበረቀ እንደውም በገጠራማው የኢትዮጵያ ክፍል ከብቶቻቸውን ተግተው የሚጠብቁ እረኞች ሲጠራሩ ራሱ ድምጽ የሚሰማበት የጅራፉ ድምጽ የሚሰማበት የእንስሳቱ የእንቦሳዎቹ ድምጽ ሁሉ የሚሰማበት ገበሬው እንስሳቱን ወደ መስክ አውርዶ አሰማርቶ የሚመግብበት እጅግ በጣም ተስፋ የሚሰነቅበት ወር ነው። እንደሚታወቀው በእኛ በኢትዮጵያውያን ካሉት 13 ወራት ጳጉሜን ጨምሮ ወላጆች ልጆቻቸውን ራሱ ስም የሚጠሩት መስከረም ብለው ነው። እንግዲህ ጥር ወይ የካቲት ወይ ጳጉሜን ብለው የሚጠሩ ሰዎች የሉም። ምክንያቱም መስከረም ወር የተለየ ወር ስለሆነ መስከረም እንግዲህ ከረመ ከሚለው የግዕዝ ቃልም የተገኘ ዘመናትን ዘመነ ክረምትን አልፎ አዲሱን ዓመት የምንቀበልበት ነው። ይሄ መሰረታዊ ነገር በመያዝ በርዕሰ አውደ ዓመት
ርዕሰ አውደ ዓመት የሚባለው ዮሐንስ የብሉይ ኪዳን የመጨረሻው ነብይ የሐዲስ ኪዳን የመጀመሪያው ሰባኪ ወንጌል ስለሆነ በዚህ መካከል የበዓላት ሁሉ ርዕሰ አውደ ዓመት ተብሎ መስከረም 1 ዘመን መለወጫ ይሆናል። የሌሎቹ ወራት መጽሐፍ ቅዱስ ላይም እንደተቀመጠው በዘጸአት ላይ ተቀምጧል። ዘጸአት ማለት ወጣ ማለት ነው። መውጣታቸው እስራኤል ከ430 የግዞት ዘመን በኋላ ነፃ ወጥተው እንዲሄዱ በወርሃ ኒሳን በሚያዝያ ወር ይሄ የወሮች ሁሉ መጀመሪያ ይሁናችሁ ተብሎ ስለተነገረ በዛ ፋሲካን ያደርጉ ስለነበረ ሌሎቹ እና ቅድም የገለጹት በማህበራዊ ሚዲያ እንግዲህ የአመታት ሁሉ የዘመን ሁሉ መጀመሪያ ወይም የዘመን መለወጫ መስከረም አይደለም ሚያዝያ ነው እንዲህ ነው የሚሉ ሰዎች ያ ከዘጸአት ከመጽሐፍ ቅዱስ ታሪክ ውስጥ ለእስራኤላውያን ከፈርዖን አምልጠው ከግብጽ ግዞት ወጥተው በተሻገሩ ጊዜ የወራት ሁሉ መጀመሪያ ይሁናችሁ ተብሎ በተነገረው መሰረት እነሱ መጀመሪያ አድርገው የነጻነት ባላቸው ነጻ የወጡበት ስለሆነ የነጻነት ባላቸውን እያከበሩ የወራት ሁሉ የመጀመሪያ አድርገው ይቆጥራሉ። እኛ ኢትዮጵያውያን ግን ብርሃናት ፀሐይ፣ ጨረቃ፣ ከዋክብት ስርዓተ ውደታቸውን የሚያጠናቅቁበትና አንድ ብለው የሚጀምሩበት ብሩክ የተባለ ወርሃ መስከረም መዓልቱም ሌሊቱም 12 እኩል ሆኖ የሚቆጠርበት ከዛ በኋላ ግን ከመስከረም 1 በኋላ ግን 1 2 እያለ ሲሄድ እና ወደ ጥቅምት ሲቃረብ እየጎደለ ነው የሚሄደው ማለት ነው። ስለዚህ ስርዓተ ውደቱን ጠብቆ አቆጣጠሩን ይዞ በመጽሐፈ ሄኖክ ምዕራፍ 21 ቁጥር 49 ላይ የተቀመጠውን መሰረት በማድረግ እንዲሁም ደግሞ ኖህ ከመርከብ የወጣበትንና ብሩህ ተስፋን ያየበት ያ የጥፋት ውሃ የጎደለበትን ተስፋ እና ምሳሌያዊ ታሪክ ምክንያት በማድረግ የዘመን መለወጫችን በርዕሰ አውደ ዓመት ዮሐንስ መስከረም 1 ሆኖ ይቆጠራል ማለት ነውና መስከረም ለኛ ለኢትዮጵያውያን እንዳልኩት ዘመነ ክረምት ተጠናቆ ወደ ዘመነ ሐጋይ ወደ በጋው ወደ አዲሱ ዓመት የምንሻገርበት ለምሳሌ ዘመነ ክረምቱ የዓመተ ፍዳ የዓመተ ኩነኔ ምሳሌ ነው። ዘመነ አዲሱ ዘመን ደግሞ ዘመነ ሐዲስ የሐዲስ ኪዳን ምሳሌ ነው። እንዲሁም ደግሞ የዘላለም ሕይወት ምሳሌ ነው። ወርሃ ጳጉሜን ለምሳሌ አጭር ናት። ከ4 ዓመት አንዴ 6 በሶስቱ ዘመናት 5 በምትሆንበት ሰዓት አምስቱ እነዚህ ተውሳክ ማለት ነው ጭማሪ ናት። ለንስሐ የተሰጠች እድሜ ለንስሐ ዘመን ለፍስሐ ይስጠን እያሉ አበው እንደሚጸልዩት ተጨማሪ እድሜ ሆና የተሰጠች እንደውም በእችን በእኛ በቤተክርስቲያናችን ልክ እንደ ሱባኤ ሆና ሰው እየታጠበ እየነጻ በጠበል በተቀደሰ ማይ ጸሎት በደረሰበት በመባረክ ታጥቦ ነጽቶ ነው የሚቀበለውና ዘመኗ ጊዜዋ እለቷ አጭር መሆኗ ያው በዚህ ዓለም የመኖራችን ተስፋ አጭር መሆኑ ነው። ቢበዛ እድሜያችን 70 እና 80 ስለሆነ ጳጉሜን አጭር ነች። እንደገና ደግሞ የዳግም ምጽአት ምሳሌ ናት። ክረምት የዓመተ ፍዳ የዓመተ ኩነኔ ምሳሌ ነው። እሷ መሸጋገሪያ ሆና ዳግም ምጽአት ደግሞ ከመጣ በኋላ ወደ የት ነው የምንሄደው? ወደ ዘላለም ሕይወት ወደ ገነት መንግስተ ሰማያት እና ወደ አዲሱ ተስፋ ወደ ዘላለም ሕይወት የምንሸጋገርባት አድርገው ሊቃውንተ ቤተክርስቲያን አባቶች በሚገባ ቆጥረው ሌሎቹ እንግዲህ ሲቆጥሩ ወሩን 28ም ያረጉታል፣ 29 ያረጉታል፣ 30 ያደርጉታል። የኢትዮጵያ የዘመን አቆጣጠር ግን ከመስከረም ጀምሮ እስከ ነሐሴ 30 ቀናት ናት። ግን በ20 በ29 በ30 31ም እያረጉ የሚቆጥሩ የተለዩ አገሮች አቆጣጠራቸው ትክክል አይደለም። የዓለም ሀገራት ዕለታትንና ወሮችን የሰየሟቸው ከጥንት በሚያመልኳቸው አማልክትና በሚያከብሯቸው ገዢዎች ነገስታት ስም ነው። የዘመን አቆጣጠራቸው ደግሞ ከዓለማዊ ታሪኮች ጋር የተሰናሰሉ ናቸው። የሀገራችን ኢትዮጵያ ግን የዕለታትና የአውራ ስያሜ እንዲሁም የዘመን አቆጣጠር ከመንፈሳዊ ትውፊት ጋር የተጋመደ ነው። ይህ ልዩነት እንዴት ሊፈጠር ቻለ? በተለየ መንገድ በተለይ ሊቃውንት ኢትዮጵያውያን ይህን የዘመን አቆጣጠር እንዴት ደረሱበት? ሌላው ዓለም እንዴት አልገለጸውም? እንዴት አልደረሰበትም ቢባል የኢትዮጵያውያን ፍልስፍና ከእምነት ጋር ከፈሪሃ እግዚአብሔር ጋር ነው። ለምሳሌ ዲሜጥሮስ በሱባኤ ነው። በሱባኤ መሰረታቸው ደግሞ ቅድም እንደገለጽኩት መጽሐፈ ሄኖክ ምዕራፍ 21 ቁጥር 49 ያለው ዘመናትን መቁጠሪያ አድርጎ ፀሐይ፣ ጨረቃ፣ ከዋክብትን ለኖህ
ለሄኖክ ሲያሳየው በሱባኤ ነው። ሱባኤ ሄኖክ ይባላል። ሱባኤ ዳንኤል፣ ሱባኤ ኤርሚያስ እያንዳንዱ አባቶቻችን በሱባኤ ነው። ሱባኤ ማለት ደግሞ ሰዋሰዋዊ ትርጓሜው 7 ማለት 1 7 ሁለተኛ 7 3 ሲሆን ደግሞ 21 ቀናት 3 ሱባኤ ይባላል። በዚህ መንገድ እየቆጠሩ ከእግዚአብሔር ጋር እየተናገሩ የተሰወረውን የሚገልጽ እግዚአብሔር ነው። እውቀት የእግዚአብሔር የባህሪ ገንዘብ ነው። ሰዎች በራሳቸው አስተሳሰብ አውቃለሁ ሊሉ አይገባም። ምክንያቱም ሊቃውንት አባቶቻችን እውቀት የእግዚአብሔር የባህሪ ገንዘቡ ነው፣ ለኛ የሚስማማን ድንቁርና ነው፣ አለማወቅ ነው። ግን ያላወቅነውን ነገር የሚያሳውቀን ደግሞ እግዚአብሔር ነው ብለው በፈሪሃ እግዚአብሔር ቆመው በጸሎትና በእምነት እግዚአብሔርን በመጠየቃቸው እግዚአብሔር ደግሞ እያንዳንዷን እነሱ ሊረዱት በሚችለው መንገድ ሚስጥር ስለገለጸላቸው በዛ መሰረት ነው። ስለዚህ እምነት ያለው ሁሉ አሸናፊ ይሆናል። ዓለምን የሚያሸንፈው እምነታችሁ ነው አይደለም የሚለው። ለምሳሌ አሁን በቅርብ እንግዲህ መጋቤ ሐዲስ መምህር ዶክተር ሮዳስ አሁን እሳቸው የፀሐይ ግርዶሽን ባቆጣጠር ባሉት ሰዓትም ማይክሮ ሰከንድ ልዩነት አልተፈጠረም። ይሄም ያሳይን አሁን ይሄ ዓለም የሚያየው የሚረዳው ነው። አንዳንዴ እንደው ዓለም ማየት ማመን ነው ይላል። በቤተ ክርስቲያናችን ደግሞ ጌታችንም ያስተማረው ሳያዩ የሚያምኑ ብፁዓን ናቸው ነው የሚለው። ሎጂክ የሚባል ነገር ስላለ አሁን ሎጂካል ነው የቤተ ክርስቲያኗ አቆጣጠር። እነዚህ ጳጉሜን 5 የምትሆንበት 6 የምትሆንበት ሌሎቹ ወራት 12ቱ 30 ሆነው ጥንቅቅ ብለው እንዲቆጠሩ ያደረጉት በእምነት በሱባኤ እግዚአብሔር በገለጸላቸው ካልኩሌሽን ነው ማለት ነው። የተፈጠረው በመጋቢት ወር እንደሆነ የሚያስረዱ መጻሕፍትና የሚያስተምሩ መምህራን አሉ። ሆኖም ዘመን መቁጠር በዚህ ወር ያልተጀመረውና እንደ አዲስ ዓመት መግቢያ የማይዘከርበት ምክንያት በሁለት ዋና ዋና ነገሮች ነው። ቀዳሚው ዘመን መቁጠር የተጀመረው ከአዳም ውድቀት በኋላ ስለሆነ ሲሆን፣ ሁለተኛው ለዘመን መቁጠሪያ የተለገሱት ወይም የተሰጡት ፀሐይና ጨረቃ ዙራቸውን የሚያጠናቅቁት በመስከረም ወር በመሆኑ ነው ሲሉ ያብራራሉ መጋቢ ሃይማኖት እንዳለው አገኘ። ዓለም የተፈጠረው መጋቢት ወር በ29 ሲሆን በዚህ አንድ ብሎ ያልተቆጠረበት ዋና ምክንያት ሱባኤ መቆጠር የተጀመረው መቼ ነው የሚለውን ማንሳት ያስፈልጋል። እና ምን ማለት ነው? ከአዳም ውድቀት በኋላ ስለሆነ ሱባኤ የተቆጠረው። ሱባኤም ሲቆጠር ደግሞ ዘመናት የሚፈራረቁትና የሚለወጡት በፀሐይ በጨረቃና በከዋክብት አቆጣጠር ስለሆነ የነዚህ አቆጣጠር ስርዓተ ውደት ደግሞ የሚጠናቀቀው በወርሃ ጳጉሜን ስለሆነ ብሩክ የተባለው መስከረም ወር ደግሞ መዓልቱም ሌሊቱም 12 ሆኖ እንደ አዲስ በሚጀመርበት በመስከረም ወር መስከረም ወር ክረምቱ አልፎ በጋው የሚመጣበት ብሩህ የሆነ ተስፋ የምንሰንቅበት ምድርም በአረንጓዴ አጊጣ በአበባ አሸብርቃ ልዩ መልክዓ ምድሩ ራሱ ተስፋ አድርጎ የሚያሳይበት ወር ስለሆነ በዚህ ወር መጀመሪያ የሆነበት በዚህ ምክንያት ነው። አሮጌውን ዓመት እንዴት እንሻገሩ? እንዴት አድርገን አሮጌውን ዓመት እንሻገርና ወደ አዲሱ ዓመት እንግባ? ምን እናድርግ? በአሮጌው ዘመን ምን እናስታውስ? እንዴትስ እንሻገር? አዲሱን ዓመት እንዴት እንቀበለው? አዲሱን ዓመት ምን አድርገን እንቀበለው? ወደ አዲሱ ዓመት ስንሻገር የደፈረሰ አይምሮ፣ የደፈረሰ ሰውነት በኃጢአት የቆሸሸ ካለ ንስሐ መግባት መታጠብ አለበት፣ መንጻት አለበት። ከቂም በቀል ነጽተን ነጭ ልብስ መልበስ ብቻ ሳይሆን ልቦናችን ንጹህ ሆኖ ህሊናችን ንጹህ ሆኖ ልንቀበለው ይገባል። ከእርስ በርስ መለያየት፣ ከቂም በቀል፣ ከተንኮል በአጠቃላይ የስጋ ስጋ የተገለጡ ናቸው ተብለው የተገለጹት ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 22 የገለጻቸው ካድመኝነት፣ ከተንኮል፣ ከዘረኝነት፣ ከጠባብ ብሔርተኝነት ከሌሎችም ነገሮች ሁሉ ርቆ እግዚአብሔር በሚወደው ነገር እግዚአብሔር በሚወደው መንገድ ንስሐ ገብቶ አዲስ ዘመን የተሰጠኝ ለንስሐ ነው ብሎ አስቦ መግባት ነው። ይሄም ቅዱስ ጳውሎስ ይህን ሲናገር እንጂ ቅዱስ ጴጥሮስ ደግሞ ያለፈው ዘመን ይበቃል፣ በመዳራት በመስከር ዝሙት በመስራት የተለያየ ነገር ያደረጋችሁበት ዘመን ይበቃል ብሎ የተናገረዋል። ይበቃል፣ ኃጢአት የሚሰራ ከዚህ በኋላ ኃጢአት አይስራ። አዲስ ዓመት ተስፋ የምንሰንቅበት ስለሆነ
ምንድነው ማድረግ ያለበት እንደ ኢትዮጵያውያንም እንደ ሃይማኖት ሰውም ማድረግ ያለበት ነገር ምንድነው የሚለውን ለመመለስ እንግዲህ የሰው ልጅ ሁለት ተግባራት አሉት። ተግባረ ነፍስና ተግባረ ስጋ ተብለው ይነገራሉ። ተግባረ ስጋ የዕለት ጉርስ የዓመት ልብስ አግኝቶ ለመኖር ነው። ሰው ታታሪ ሰራተኛ መሆን አለበት። ቤተክርስቲያን ያልሰራ አይብላ የሚለውን የቅዱስ ጳውሎስን ትምህርት መሰረት አድርጋ ለአዳምም ጥረህ ግረህ ብላ ተብሎ እንደተነገረው ወጥቶ ወርዶ መስራትን ከግብረ ጉንዳንና ከግብረ ንብ ታታሪነትን መማር እንደሚገባው ሁሌ ታስተምራለች። ስለዚህ አንደኛ ታታሪዎችና ትጉሃን መሆን አለብን። ሁሉም በተሰማራበት መስክ ሰራተኛ መሆን አለበት። በቃ በጣም ከሰራን ሀገራችን ኢትዮጵያ እጅግ በጣም ታድጋለች። ኢትዮጵያዊ ሆኖ የሚራብ የሚጠማ የሚሰደድ አይኖርም ከሰራ ሀብታችንን ካወቅ ነው ማለት ነው። የኢትዮጵያ የከርሰ ምድር ሀብት እንዲሁም መልክዓ ምድሯ እንዲሁም ደግሞ ህዝቦቿ ከሌሎቹ ሀገራት ጋር ስንጻጸር ለምሳሌ የአውሮፓውያን ሀገር ከኢትዮጵያ ጋር ቢነጻጸሩ ኢትዮጵያ በእርግጠኝነት ራሱን ችሎ ጥናት የሚያስፈልገው ቢሆን የአውሮፓን ግን 5-6 ሀገር ታክላለች ብዬ አስባለሁ። ምክንያቱም በጣም ትንንሽ ሀገሮች ነው ያሉት አውሮፓ ውስጥ ያሉ ሀገሮች። ግን እንደዛም ሆኖ በቴክኖሎጂ በትምህርት አድገው በገፋኝም ሳይባባሉ ሌላው ቀርቶ እንኳን እንደው አንድ ሰው በሚዲያም ሲያወራ የሰማሁት እዚች መስመር ላይ አንዱ ቤት አለ፣ እዚህኛው ደግሞ አንዱ ቤት አለ። አንዱ ግን ኒዘርላንዳዊ ነው፣ አንዱ ደግሞ የት ነው ጀርመናዊ ነው። እንደዚህ ዜግነት ማለት እኛ በቀበሌ እና በጎጥ ተከፋፍለን እርስ በርስ የምንጋደል ሰዎች ነው። ይሄ መቆም አለበት። እግዚአብሔር በእውነት ህሊናችንን እንዲመልሰው ነው የምመኘው። ምክንያቱም አይምሮ ሲነሳ ስለሆነ ሰውነቱን የሚያጣውና እንደዚህ አይነት ነገር ብቻ ያሳዝናል። ከሁሉ በላይ ግን ተግባረ ስጋ የሚባለው ታታሪነት ነው፣ ሰራተኝነት ነው። ይኸው ስለሰራን እያየን ነው። ኢትዮጵያውያን ስለሰሩ የሚመሩም መንግስት ስለሰራ ለውጦችን እያየን አሁን ይሄን አዲስ አመት እንግዲህ የታላቁ የኢትዮጵያ ህዳሴ ግድብም አሁን እየተመረቀ ያለበት ዘመን ነው። አሁን ይሄ ትልቅ ተስፋ ነው። ትልቅ ተስፋ ነው። ልክ እንደዚህ ቀጣይ ደግሞ ብዙ ተስፋዎች ይኖራሉ። ከዚህ በላይ የሆኑ ተስፋዎች ይኖራሉ። አገራችን ታድጋለች፣ ትበለጽጋለች። የተሰደዱ ይመለሳሉ። በረሃብ በተለያየ መንገድ የወደቁ ይነሳሉ። የእርስ በርስ መረዳዳት አለ። ይሄ ተጠናክሮ መቀጠል አለበት። ይሄ ተግባረ ስጋ የሚባለው የመንግስት ሰራተኛውም የሆነ በተሰማራበት መስራት ታታሪ መሆን ይገባዋል የሚል እምነት አለ። ያን ካረግን ተስፋችን ብሩህ ነው። የተያዙ ሜጋ ፕሮጀክቶች ሁሉ ስኬታማ ሆነው ሲፈጸሙ ሰው ታታሪ ሲሆን በተለይ ደግሞ አሁን በቅርብም ደግሞ መንግስት ያበሰረው ይሄ የማዳበሪያ ፋብሪካ አሁን ይሄ ሁሉ ሲጀመር አርሶ አደሩ ያመርታል። ስለዚህ አገሪቱ የራሷን ፍጆታ ተርፋ ለሌሎችም ለአፍሪካ ሀገሮችና ለሌሎችም ልትተርፍ የሚችልበት እድል ይኖራል። ይሄ ምንድነው? ይሄን ምለው ፖለቲካ አይደለም። እንደ እምነት ሰው ምለው እግዚአብሔር ለኢትዮጵያ የሰጠው ሀብት ብዙ ነው። እንደ ኢትዮጵያ ያሉ አፍላጋት ያላቸው ብዙ ሀገራት የሉ። ብዙ ወንዞችን መቁጠር እንችላለን። የአየር ንብረቱ፣ መልክዓ ምድሩ፣ ከርሰ ምድሩ አጠቃላይ ኢትዮጵያ በጋና ክረምት ሁሉ በሚገባ የሚፈራረቅባት ሀገር ናት። አሁን ሙቀቱ በጣም ከባድ የሆነበት ለመኖር አስቸጋሪ የሆነ ሀገር እኮ አለ። ኢትዮጵያ ግን በጣም ሞቃት አይደለችም፣ በጣም ደግሞ ቀዝቃዛ አይደለችም። ወይና ደጋ ሆና መልክዓ ምድሯ ተስማሚ የሆነ ከእግዚአብሔር የተሰጠ ሀብት ነው ያላት። ይሄ ደግሞ ለኖህ በዘፍጥረት ምዕራፍ 8 ቁጥር 22 ላይ እነሆ በዘመኑ ሁሉ በጋና ክረምት መዝራትና ማጨድ ቀንና ሌሊት ብርድና ሙቀት እነዚህ አይቋረጡም ብሎ የሰጠው ቃል ኪዳን ጸንቶ ያለው ኢትዮጵያ ውስጥ ነው የሚል እምነት አለ። ሁለተኛው የእግዚአብሔርን ስራ የእግዚአብሔርን ሕግ መፈጸም ነው። ጸሎት ማድረግ ነው። ከእግዚአብሔር ጋር የሚሆን ሁሉ ሁልጊዜ አሸናፊ ነው። የትኛውም ሰው በተሰማራበት በእምነቱ ጠንካራ መሆን አለበት። እንደኛ የስመ ኦርቶዶክሳዊ የሚባል አስፈላጊ አይደለም ብዬ ነው ማምነው። በተማርነው ትምህርት መኖር አለብን። የቤተክርስቲያን ሕግና ስርዓት መፈጸም አለብን። የሚያውቀውን መኖር በተግባር ማለት በተግባር ካልኖር ክርስትናም ሆነ እስልምና
ሌላም እምነት ይኖር ግደል የሚል አይኖርም ስረቅ የሚል አይኖርም እንደው ሰላም ንሳ የሚል ረብሻ ፍጠር የሚል አይኖርም የሚኖረው ፍቅር ነው የተራበን ማብላት ነው መረዳዳት ነው ችግረኛው መደገፍ ነው ይሄ የእምነቱ ቋንቋ ነው እምነት ያለው ሰው መነጋገሪያ ቋንቋ አንድ የሚያደርገው ይሄ ነው ስለዚህ ለሰላም ለፍቅር ለአንድነት ለስምምነት መጸለይ እና ያንዱን እምነት አንዱ መደገፍና ማመን አለበት የራሱን ደንበር ይዞ የራሱ ዶግማቲክ ዶክትሪን አለው ቀኖና አለው ስርዓት አለው ትውፊት አለው ያንን ጠብቆ ማስተማር ይገባል የመጨረሻው ጥያቄ የሚሆነው እንደው ወይም እንደ ሐሳብ የሚሰጡበት እንደው እንደ ሀገራችን ኢትዮጵያ ምን ተስፋ እንጠብቅ ህዝበ ክርስቲያኖስ ምን ተስፋ መጠበቅ አለበት እንደ ኢትዮጵያ እንደው ምን አይነት ተስፋ እንጠብቅ የሚል ይሆናል ማለት ነው ተስፋችን ብሩህ ነው እኛ ኢትዮጵያውያን ፍቅር ያጣነው ፍቅር ብቻ ነው መከባበሩ የትናንት አንድነቱ አሁንም መመለስ አለበት የሀገራችን ህዝብ በእምነት የማይገደብ ተፈቃቅሮ ዘመናትን ያሳለፈ በደስታውም በመከራውም አብሮ የሚሰለፍ ህዝብ ነው ስለሆነም ይህ ለዓለም ተሞክሮ የሚሆን አንድነትና ፍቅር ሊቀጥልና ሊጎለብት ይገባል እንጂ ጥቂት አላዋቂዎችን መከተል አያስፈልግም በበዓሉ አከባበርም ያለው ከሌለው ጋር ማሳለፍ ይገባል ሲሉ ይመክራሉ አሁን የሃይማኖት ልዩነት ሳይደረግ ነው መረዳዳት ያለው አብሮ መብላት መጠጣት አለ ለምሳሌ ዘመን መለወጫ አሁን ከሌሎች እምነት ተከታዮች ክርስቲያኑ ከሙስሊሙ ጋር ይጠራራል ባረፋውም እንደዚሁም ደግሞ በመውሊዱም እኛን ሲጠሩን እንሄዳለን እነሱ ሲጠሩ ደግሞ በፋሲካው በትንሳኤው መረዳዳት አለ በድሩ በእቁቡ በሁሉ ነገር መስተጋብር በማህበራዊ ጉዳይ ላይ ያለ መለያየት በሐዘኑም በደስታውም በሰርጉም አንድ ላይ ሆነን ነው ምናሳልፈው ይሄንን ጸንቶ መኖር አለበት ይሄ ደግሞ የሚታየው የት ነው ኢትዮጵያ ውስጥ ነው ኢትዮጵያ ውስጥ እኮ ማንኛውም እምነት ተከታይ ይሁን ከአንድ ቤት በእንግድነት ከሄደ እግሩ ታጥቦ ምንጣፍ ተነጥፎለት የሚተኙበትን ሁሉ አልጋ እናቶቻችን አባቶቻችን ለቀው ነውር ብለው እንግዳ በወልደ እግዚአብሔር ስለሚመሰል ቤት የእግዚአብሔር ነው የሚለው ወንጌል ቀድሞ የተሰበከባት ሀገር ስለሆነች አብርሃም ፈጣሪውን እንዴት እንደተቀበለ ሎጥ እንዴት አድርጎ መላእክትን እንደተቀበለ ወልደ እግዚአብሔር በእንግዳ እንዴት እንደሚመሰል ቀደም ብሎ ሲነገር የኖረው ትምህርት መጽሐፍ ቅዱሳዊን መሰረት በማድረግ የተማረውን ትምህርት ይዞ ሰው በፍቅር ነው የሚኖረው በፍቅር የሚኖረው ነገር ግን አሁን አንዳንድ ፊደል ቆጠርን አወቅን የሚሉ አርቀው ባለማየት ባስተሳሰብ ያለበሰሉ እንደነዚህ ያሉ ሰዎች ነው ሰላም የሚነሱት ዋናው ነገር ግን በእውነት አዲሱ አመት ሲሰጠን አዲስ ተስፋ ይዘን ስንሻገር ዘመናትን የሰጠን ይህንን አዲስ አመት የሰጠን እሱ እግዚአብሔር መሆኑን አምነን በፍቅር በሰላም በአንድነት የተሰጠንን ዘመን ልንጠቀምበት ይገባል የሚል መልእክት አለ ተባረከና የስኬት ዘመን ይሁንልን በሚል መልካም ምኞታቸውንም ገልጸዋል መልካም አዲስ አመት 2017 ዘመነ ማቴዎስን የባረከ መድኃኔዓለም 2018 ዘመነ ማርቆስን ባርኮ ቀድሶ እንዲሰጠን ለሀገራችን ሰላምን ለህዝቦቹ አንድነትን ስምምነትን እንዲሰጥልን ቅዱስ ፈቃድ ይሁንልን መልካም አዲስ አመት የተወደዳችሁና የተከበራችሁ የቤኒሻንጉል ጉሙዝ ሚዲያ አድማጭ ተመልካቾቻችን በድጋሚ እንኳን ለአዲሱ አመት አደረሳችሁ እያሉ እንግዲህ ዛሬ አዲሱን አመት በሚመለከት ከእንግዳ ጋር አዲስ አመት ምንድነው አዲሱን አመት እንዴት እንቀበለው አሮጌውን ዘመን እንዴት እንሻገር እንዴትስ አዲስ አመት መቀበል አለብን በሚልና ለሀገራችን ኢትዮጵያ ምን ተስፋ ይጠብቃሉ በሚል ይህን የመሰለ መሰናዶ ቆይታ አድርገናል በመሰናዷችን እናንተም እንደተማራችሁ እናንተም ግንዛቤ እንዳገኛችሁ ተስፋችን ታላቅ ነው ስለዚህ የዛሬው መሰናዷችን ይሄን ይመስል ነበር የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ ነበርኩ በዓሉ የሰላም የፍቅር የደስታና ሰርቶ የመለወጥ እንዲሆንልን እመኛለሁ መልካም ጊዜ በቸርነት አመታትን ታቀዳጃለህ ምድረ በዳውን በፈቃድህ ስብን ታጠግባለህ ተራሮችን በጠል ታለመልማለህ አሮጌውን አዲስ ጌታ ታደርጋለህ ተራሮችን በጠል ታለመ